ሌሎቹ ሳሪ ያለ መሲ ያለች ያን ደግሞ ሰዎች አሉ እነሱ ጨርሱ ይችላል። ስለዚህ ጊዜያቸውን ስለተሻማዋችሁ እናንተ ስላልኳችሁ ይቅርታ። አሁንም በዚሁ እንዝጋው። ነገሮች እንትን ይበሉ ካሉ ጥያቄዎች ልጨርስ። አሁንም በዚሁ እንዝጋው የሚባል እንትን እኮ አትሌት ሩጫ አይደለም። መጀመሪያ የተስማማሽበትን በስነ ስርዓት ከዚህ በኋላ አንቺ ጋር ተመልሶ የሚጨቃጨቅ የለም። አንተ ችንትናት እንደበናት እንዳልመጣ እኮ እኔ ቀረጥርሽን እንዳላራግፍልሽ በእናትሽ እንደዚህ አይነት ነገር አይመቸኝም። ተረጋጊ። መጀመሪያ ትስቃለች እንጂ በኋላ የሆነ ነገር ቢፈጠር እኛ እዚህ መጨቃጨቅም ስማቸውም እዚህም ያሉ ጥሩ የሚሰሩ ልጆች ስማቸው እንድነሳም ስለማልፈልግ ነው። አሁን ይሄን ተስማምተሻል አይደል? ይዘሽ ትመጫለሽ። ለሙኒ ትልኪላታለሽ፣ ለመሲ ትልኪላታለሽ። ሳራለች ለዚህ ቃል ገብቶ ከሆነ ነው ሙሉ ወጪዋን ትንገረኛ አሳክማለሁ ብሎ ቃል ገብቶላቸው ከሆነ መብትሽ ነው። ሄዳሽ ሂሳባሶች ቃል ገብቷል ልጁ ሙኒ እስቲ መሲ ብርጅስቶን አላቸው። አዎ በቃ እንደዚህ ከሆነ ሂሳብ ታስወጣለች። ሙሉ ወጪዋን እሸፍናለሁ ብሎ ቃል ገብቷል። እሺ ሌላ ካሳውስ ምን ያክል ነው ያለውን ነገር አሁን እንትን እንድሉኝ ይፈልጋለሁ። ያንማ ራስሽ ነሽ አንቺ ነሽ የምትናገሩ ጉዳትሽን የምታውቂው አንቺ ነሽ። የሞራል ካሳሽን ሌሎቹ ይራስሽ ይሄን የሞራል ካሳ የሚባለው ይሄንን ሽማግሌዎች ተሰብስበው የሕክምና ወጫችሁ ካለቀ በኋላ መጨረሻ እርቅ ላይ ልደርሱ ስትሉ ይሄን ያክል ትክሳት አለ። በሴትነቷ ይሆናለች ይሄን ሆናለች። ሲጀመር አንቺ ወጪሽን ካሳከመሽ ካሳ የሚባል ነገር የምን ካሳ ነው ደግሞ? ካሳው ይቀርብሽ ማለት አይንሽም ላይ ጥርስሽ ነው። በርግጥ ትንሽ እንጂ አይንሽ ላይም ችግር ከሌለው ብዙም ይሄን ያክልም የደም ካሳ ባታስለምጂ እኔ መልካም ነው የሚል እምነት አለኝ። ይቀርብሽ ይሄ ነገር ለቤተሰብም ለምትወልጃቸው ልጆች ይሆነ። ግን እያንዳንዷን አልትራሳውንድና የሰማሽ ነው ኤክስሪ ተነስተሽ ሙሉ ሰውነትሽን ካስፈተሽ በኋላ ኖርማል ነሽ ከተባልሽ የዋጣሽውን ወጪ ሳይወድ በግዱ ጉሮሮውን ይዞ ሽማግሌዎች ይቀበሉት። ይሄ ግን ደብድቦኛል በስምንት ያመማሪያ ለሕክምና የሚያስፈልጉሽ ምግብ፣ የተለያየ የትራንስፖርት ይሄ ሁሉ ነገር አለ። ያ ቢያሰጡሽ መልካም ነገር ነው። ያንን ነገር መልካም ነው። ግን ይሄ የደም ካሳ የሚባለው ነገር እኔ እንኳን ልጁም የሆነች ጠቦት ነገር ትንሽ ጣል አድርጎ መረቅ ምናምን ቢልሽም ያቺ መልካም ናት። እቺን ደግሞ በሽማግሌን ጨርሳታል። አሁን በዚህ ነገር ተስማማሽ አይደል? ልታስወጪ እንትኑን አሁንም እጄ ላይ ብር የለም ያሉሽ እኮ የታክሲ ራሱ ጆከር ምን ይደረግ መሰለህ? እሙዬ ቁጥሯ ስላለው እሙ ደውለሽለት 5000 ስጣትና ጣጣዋን ጨርሳ ትምጣኛ ጋር በይው። እሺ ሙኒዬ ለምን እዚህ አይመጣም ልጁ? በእናንተ ካለው ይምጣና እሱንም 10 ጊዜና የዚህ ጎሏልና የዚህ ጎሏል ጠሪዎች መጨረሻ እንደዚህ ልጆች ግን ወደ ጋብቻ እንዳይሄድ ይፈራሉ። አይቀሩ ጨመረ ነገር ደግሞ እንደዚህ ነው። እንደገና ደግሞ ምን አለ መሰለሽ የሰማሽ ነው ሙሊት አብሬ ተከትዬ የምትፈልግበት ሙስተሽፋ ሆስፒታል አስገብቼ ሙሉ አልትራሳውንድ ላስነሳት አሳክማለሁ ማለት መብቱ ነው። ሁለት ሶስት ይዛሷም እየሰማሽ ነው ቀሙቲ ካቺ ሁለት ሰው ከሱ የሚሆነው ደግሞ ቆየ ጅዳው አስገባለሁ አሙሪን ስለምጠራል የጅዳው አስገባለሁ አንድ ጊዜ። የሚሆነው ደግሞ መካከላቸው አሙሪን እና እሱ ልጁን አያይዘን አሙሪ ሊያንቀሳቅሳል ልጅቷን ይሄን ኃላፊነት እንሰጠዋለን። እዚያው ይገናኙ ታክሲያቲዱ ወንድ ፈልጊ አንቺ እዛ መካከል ላይ ዝም ብለውማ አይሄዱም። ዋሲ አንድ ጊዜ ላስወርድ ወንድሜ አሙሪን ሸር አድርጉለት እኮ አቡሽ አንተ ከሳውዲ አረቢያ ለካ አሜሪካ ገብታል። ምንም አታስፈልግም። ከአጀንዳው ሁሉ ውጭ ነህ። የአሜሪካ አጀንዳ ሲኖር ብቻ ነው የምትገባ። የጅዳው ጆከር ስለልጁ ሰምተሃል? አቡሪን እስኪ ደውልና አጥራልን። ኦኬ እሺ ደውለታለሁ። ግን ምንድነው ቀሙቲ ምንድነው? ታውቃታለህ ቀሙቲ? አዎ ምን ዘመን ሙቲና ካታርኔ ፊቷ ተለውጦ ቢናውን ያስታውስኳት እንዴ በጣም ነው ማቃት። ምንድነው አው እስኪ አብዲ አትጮ እስኪ አባጣብኝ ነው እኔኩ አስታውስ። የጅዳው ለሌላው ጥያቄ በውስጥ ትጠይቃታለህ። አሁን አሙሪን ትጠራላለህ። ምንም ችግር የለውም። ይኸው አሁን ሼር አደርግለታለሁ ይመጣል። ምን ደውጣና መጃናል አይደል? ደውልለት። ኦኬ እሺ ያላ አፍጥ ነው ናውጣ አጋጥመሽ
ጆከር በመጀመሪያ ቆይሽ ናት በጣም ረጅም ጊዜ ከዛሬ 5 ዓመት 6 ዓመት በፊት ነው የምንተዋወቀው ሙቲ እኔ ራሱ ግራ ገብቶኛል ኖርማል ፊቷን ሳይሆን እናንተ አንዴ ቆይማ እናንተ ባላችሁበት ሀገር ነው ጥንባታም ሲደበድባት እንኳን አንዴ ሄዶ የሚረግጠው ጎረምሳ ይል አልነበረም እንደዚህ ያረጋት የጅዳውን ያስታውሱና የተስማሙ ሰዎችን አትሳደብ ይመጣ እውነቴን ነው እንደዚህ ደብድቧት አብስማን ቦልድ ይመቻል ባለቤት አረ ጆከር እኔ ልጅት ሚውት አርጊ እሺ ካልክሽ ደንቋ ሁሉ ወፍሯል ይዛ መጣ ምን ያህል ወጪ እንዳለባት ተናግራ በወጪዋ ልክ እንዲሰጣት ከዛ በኋላ ደግሞ የሞራል ካሳውን እንዲሰጣት አማራጭ ስለሌላት ሳይሆን ወደ እርቅ የምትገባው የሚሻለው ነገር የተሻለው ነገር እሱ ስለሆነ አማራጭ የሌለሽ ከመሰለሽ እንኳን እኛ እህቶችሽ ከሰሽ በህጋዊ መንገድ ሄደሽ አገር ብትገቢ እኛ እህቶችሽ እንተባበርሻለን እዚህ ጋር ያለን ነግሬያት ነበር ግን ያው ተመን ለማውጣት የሜዲካል ሪፖርት መምጣት አለበት ለጥርስሽ ያስፈልግሻል ከሰውነትሽ ፓርት ተጎድቷል ይሄ ያለ መባል ነበረበት ተነጋገርንበትም ቡኒቲ መጨረሻ ላይ አሁን እዚህ ላይ አንቺ ተናገርሽው እሙዬ እንደውይና ነገር ያለው ኦኬ ማለት ልጁ 5000 ድርሃም ይስጣትና እኮ መንቀሳቀሻም ገንዘብ የለኝም ታክስም ብዙ ወጪ አለብኝ ያን ነገር አስወጥቼ ለማንጣት ያለችው ነገር ስላለ እሱ ነገር 2000 ኦሬዲ ቢላላት 5000 ይስጣትና በ3000 የቻለችውን ያህል ሄዳ ያንንም ሪሲት አቅርባ ተሳስበን ያ ከሸፈነላት ጥሩ ካልሸፈነላት ደግሞ አትሊስት ኮቴሽን ይዛ መምጣት ትችላለች ጆከር ቀሪ ይሄን ያህል አለብኝ ከታዘሰው ላይ ይሄን ያህል ቀሪ አለብኝ ትበልና ልጁ ደግሞ ገና ህይወቱን እያስተካከለ ያለ እንደገና መደመር የማይፈልግ ልጅ ነው በሙሉ ፍቃደኝነት ነው የምትሉኝን አደርጋለሁ ያለው ሙኒት አንዴ እኔ እንዲገባኝ 5000 ሪያል በዶላር ምን ያህል ብር ነው የሚሆነው 1500 ገደማ ለጊዜው መታከሚያ 750 3750 ኦኬ ጥርሷንም ጭምር ነው የሚያሰራት ጥርሷም ጭምር ኢንክሉዲድ ነው እኮ ነው በጨረሻ ላይ ለሰራት እኮ ይችላል ልጅቷ መንቀሳቀሻ የለኝም ማለች ኢቭን ቼክ አፕ ለማድረግ መንቀሳቀሻ የለኝም ጆከር አንዴ እኔ ልናገር በእግዚአብሔር አንድ መናገር የምፈልገው ነገር ስላለ ጆከር ይኸውልህ ፔፓል የፎዚ ነሳሪ የሚያቋታል አካውንቷ ላይ በቀደም ሰጣው ብር ላክላት ብየው እሺ ብሎኛል ግን ቢያንስ ውይይታችን ያለቀው 6 ሰዓት ከ30 ላይ ነው በኢማራ አሁን መሲ አሁን ለህክምናው መንቀሳቀሻ ይሰጣታል አይሰጣትም ልጁም ስለመጣ ጠይቁትና እሺ ሐምዛ አሙሪ ሚውቱን ፍታና ይሰጣታል 5000 ካለው 6000 ማርጎ ይስጣት ችግር የለም ከዛ ቀጣይ ያዳመክሯቸው እኔ ባይዘው ምን እንደተነጋገራችሁ ምን እንደተባባላችሁ والله ሰማሁት ነገር የለም ግን እሱ አጠገቤ ስላለ ይሄው መልስ ይሰጣል ሐምዛ ሜሉን ነገር ማወቅ ያለባችሁ 5000 ብትሉት እንዴት ይስማማሉ 5000 ማለት አሁን እዚህ ውስጥ ያለው ሰው ያውቃል ሰማችሁ 5000 መስማማት እንኳን አልችልም 5000 ያኔ ራሱ የታከምኩበት አሁን ቀደም እንደዛ አውርተን አደጨረሰናል ብለን ሄድ እንደገና ይሄ ነገር ተነሳውንም ገና 5000 እንኳን ከፈያነ እኔም የአንድ ቦታ ብቻ ሳይሆን እኔም ታከመ እኮ ነው የመጣሁት ታውቃላችሁ አይደል እኛ እናሳክማታለን ጆከር አቁም እኛ እናሳክምሻለን አንድ ጊዜ 5000 እንኳን አልችልም ተረጋጊ
ማናገር የምትችሉ እነ መሲ ናቸው የጀመሩት። አንተ ታውቃለህ፣ ምናልባት ሳውዲ አረቢያ ነው ያለው። ሳውዲ አንዴ ላውራ ያለው ሰው 5000 ማለት ነው። ነገር ቆይ አዳምጠኝ። ለትንሽ ነገር እንኳን የሚጠይቁት ጥያቄ ከባድ ነው የሚጠይቁት ብር። ምናልባት እኔ ከጅምሩም ስላልነበርኩበት አሁን የእሷ ውሳኔና የነ መሲ እዚህ ያሉት እንትኖቹ ናቸው እንጂ እኔ እዚህ ላይ ዝም ብዬ ላዳምጣችሁ። ስለጀመራችሁ ተሽቀጥሉ። አልችልም 5000 እያላችሁ ነው። ሙኒት አለሽ ሳራ ሳውዲ ውስጥ ያለው ሰው 5000 ምን ያህል እንደሆነ ያውቃል። አስታራቂ ሐሳብ ልስጥ። እሷም ከተስማሙ ከይቅርታ ጋር ይሄ ነገር ታርቀን በሰላም እንፍታው ከተባለ የሰማነው ሐምዛ ስማኝ ወንድሜ 5000 ሊከብድ ይችላል ምናልከው። ቆይ ታርቀን በሰላም እንፍታው። እሺ ቀጥል፣ ሐሳብን ጨርስ። ያው ይሄ ነገር በሰላም እንፍታው ከተባልንም በኋላ አሁንም ደግመን ግን ይሄ ነገር በሰላም እንፈታዋለን ብለን ያን የሷም ወገን ሆናችሁ ሳይሆን የኔም ወገን ሆናችሁ ሳይሆን መሃል ያለውን መሃሉ ላይ ማለት ነው። መሃሉ ላይ ቀኝም ግራ ሳትሉ መሃሉ ላይ ያለውን መፍረድ ነው። ግን እዚህ 5000 ማለት አሁን እዚህ ውስጥ ሪያል ሳውዲ ውስጥ ያለው ሰው ያውቀዋል 5000 ምን ያህል እንደሆነ ማለት ነው። ገባችሁ? አውቀዋለሁ። 5000 ሪያል ለሕክምና ግን ስንት ታወጣለህ? ለዚህ ቁስል አሁን እቺ ምን ታወጣለች? ስንት ታወጣለህ ብለህ ትቀምጣለህ አንተ? መጀመሪያ እሷ ታክማ እንትኑ ወረቀቱን ታምጣ ምናምን ብላችሁ ነበር። መሲ እንደዛ ብላ ነበር። መሲ እንደዛ ሲያወር ነበር ሳ እሺ ለማንኛውም ነገር እስኪ እናንተ ተነጋገሩ። ቅድም የነበራችሁ ተነጋገሩና መጨረሻ ላይ እኔ ማለት ያደብኝ እላለሁ። ለምን ሳይድ ያስኩም እንዳይመስልብኝ። መሲ ያለሽ ሙኒት ነው እየሰማችሁ የዋናው ድምጽ የሚቆራረጠው ማን ነው የሚናገረው? እሰማለሁ እኔ ሰማለ ግን የሚናገር ሰው አይሰማም እንዴ? አለው ጆከር ምን ነው እዚህ ጋር ሰራህ ምን ነው እየወሰደ ራሱ ያሳክመው ተነጋገሩና እንግዲህ ተስማሙበት። ማነው ስሙ መጀመሪያ ያለ ወንድም እድም ስናወራ ኮቴሽን ይዛ ስትመጣ እንደምትከፍል ነበር አይደለ? ኢቭን ለካሳም ነው የተነጋገርነው። በእርግጥ ማን ጊዜ እንደሆነብህ ይገባኛል፣ ግን ራስህ እየወሰድክ በየቦታው ታሳክማታለህ። የሉ ሙሉ አለ ይሄ ብር አሁን ካሳ ተብሎ አይደለም ያወጣችሁ። እስካሁን 2000 ድርሃም ነው 2000 ሪያል ነው። መንቀሳቀሻ ምንም ነገር የለኝም ብላ ነው ደግሞ የመጣችው። ስለዚህ ያወጣችሁ ወጪ 2000 ሰጥተሃት ቀሪውን ራስህ እየወሰድክ ታሳክማታለህ። እንዴ ሙኒት ያውን እሱ እሺ ቢል ራሱ እሷ ሄዳ ታከማለች። ታማሚዋ ነው ግዴታዋ ነው። ከራሷ አንድ ሰው ይዛ የራሷ የምትለውን ወገን ይዛ አቅሙ የሚፈቅድበት ቦታ የሚጠቅማት ቦታ ወስዶ ያሳክማት። ከዛ በኋላ ደግሞ ሕክምናውን ስትጨርስ ካሳ ወደሚባለው ነገር እንሂድ። ሌላ ሀሳብ ካለው መናገር ይችላል። እኔ የራሴን ሀሳብ ነው የምናገረው። እኔም ሀሳብ እንደዚህ ነው። ቀደም አሙር እየሰማ አሙር ትሰማኛለህ? አብዲ ያለው እዛም ከተስማማ አንተም እዚያው ስላለ ከሷ ሁለት ሰው ትምረጥና ትያዝ። አንተም ከሐምዛም እንደዚህ እኮ ነው
እዚሁ አስወጥታችሁ ልጁ ጋር አብራ በትክክለኛ ታክማ ነው መዳን ያለበት። ብትጠፋበት እቺ ብትሞትበት እኮ የደም ካሳው ቀላል አይደለም። እስከ ህይወት ነው የሚያስጠይቀው። 5000 ሪያል ማለት ለሱ ሊከብድ ይችላል፣ ግን ከጓደኞቹ አንስቶ ሰጥቶ መታረቅ የሚችለው ነገር ነው። ብትሞትበት ኑሮማ እሱም እዛው አንገቱን ይቆረጣል። የሳውዲ መንግስት አይለቀውም። እሷ የፈለገችው የመረጠችው ሆስፒታል ገብታ ሙሉ ኤክስሬ አልትራሳውንድ ተነስታ ሂሳቡን አስወጥታችሁ ቀጠሮ ያዙና የህክምና ወጪዋን ይሸፍንላት ነው። ስለ ደም ካሳዋ ሽማግሌዎች ይፈርዳሉ። ሆስፒታል ትምረጥ፣ ሁለት ሰው ተያዝ፣ እሷም ከሱ ሁለት ሰው ይንጣ፣ አሙሪ በመሃል ግባ፣ ወስዳችሁ ሙሉ አልትራሳውንድ ኤክስሬ ልጅቱ ተነሳ፣ ሂሳቡን በዚያ ይዝጋላት። በቃ ይሄ ነው። ሌላ ምንም ወደፊት ወደኋላ ምን አይግራቀኝ ምናምን ያልኩኝ ነገር አብዲ እኔ ባይዘው ምንም ጉዳዩን ስለማላቅ ነው የምጠይቃቸው። 5000 የተባለው አሁን ያወጣችሁንንም የሚጨምረውንም ጨምሮ ነው ወላ ካወጣችሁ ውጪ ነው? እንዴት ካሁን በኋላ የጥርሷ ይቀራል? አይ እስከዛሬ ያወጣችሁ 2000 ሪሲት አላት። ካሁን በኋላ ላለው ነው የጥርሷ መነቀልም ካለበት ተነቅሎ እንደ አዲስ የሚተከል ከሆነ አይ እዚያው ላይ የሚሞላ ለሚሉ ከሆነ እዚያው ላይ እንዲሞላ ያ የራሷ ፍላጎት ነው። ሆስፒታሉ ሰዷት፣ ሆስፒታል ትምረጥ። ነገ 2 ሰው 3 ሰው መርጣችሁ ተያይዛችሁ ሄዳችሁ ሂሳብ አስወጥታችሁ ለሽማግሌ ማቅረብ ነው። በዚያው ብዙ መንገድ እሱ ፈለገበት አይደለም፣ እሷ ፈለገችበት ሆስፒታል። በነገራችን ላይ እሷ ፈለገችበት ሆስፒታል እንደምን ትላል ሆስፒታሎች ስለ ባይዘው ሆስፒታል ለመምረጥም እንትን ህጋዊ መሆን ያስፈልጋል ይመስለኛል። አላውቅም፣ ግን እስቲ ያለው ነገር ሹራ ተደርጎ እንደሚሆን ማድረግ ነው። ምክንያቱም ያውን የግል ሊድ ካልክ የግል ሙስተሽፎች ውድ ናቸው የሚሆኑት። በዛ ላይ የት እንዳሉም ማጣራት ይፈልጋል። አይኗን ጥርስ አለ ይመስለኛል እና ብዙ ነገር ስላለ ይሄን ነገር እስቲ እኔ የመንግስት እንዳልከው ሊያሰጋት ይችላል፣ ግን የግል ሆስፒታሎች አሉ። የግል ነው የመንግስት ከሆነ ጣጣ ስላለው መንግስት አትገባም። መንግስት እሷም ሲጀመር ወጥልቃትልም የግል ሆስፒታሎች አሉ። በፎርጂዲ ጋር እንደዚህ አይነት ነገሮችን